ወንድነ ይሄንን ታስቆመኛለህ? አቆማለሁ። ወንድነ ታስቆመኛለህ? እኔ አቆማለሁ። በቃ ተከበር፣ እንደ አባት ተከበር። አከብራለሁ አይደለ? ተከበር በቃ። አይቻልም። እንደ አባት ነው ምንም ማገባ ነገር የለውም። ሚዲያ ለቅሌት ምናምን እንዳይወጣ ማገባ ነገር የለውም። አሁን በኋላ እኔ የምኖረው ለእናንተ ሳይሆን ለልጆቼ ነው። ይኖር እንጂ አይጣም አይወጣም። ይኖር አብለሽ የራሴ ገንዘብ ነው። ራሴ ጉዳይ ነው በቃ። አይወጣም። ምን እንነጋገረው ነገር አለ? እቃ ሁሉም በርብሬ ጭኔ ይወጣል። የራሴን እቃ ማን ነው ፍቃድ የምጠይቀው? ቤት ያለ ሰው ነው አይደል እንዴ? ሰው ነው በቃ። አይጫንም። ምንም ነገር አይወጣም። ለምንድን ነው ግን እንደዚህ የምትሆኑት? አይቻልም። ለምንድን ነው ሰላም የማትሰጡኝ? ሄዳለሁ ካለሽ በቃ ባዶ ብቻ እወጣለሁ። ሄዳለሁ ካለሽ ጎዳና ልውጣ። ያ ነው የምትፈልጉት? ባለፈው ወጣሁላችሁ። ያን ነው የምትፈልጉት እናንተ? እዛ ገዝተህ መጠቀም ከሆነ ገዝተህ መጠቀም እንጂ እዛ ቤት አለው አንድ ነገር አይወጣም። ሀገር ሰላም ነው ብዬ እናንተን ሰላም ብዬ ልጆቼን አቀፌ ዴኬር እንደማስገባቸው ነገሪያችሁ እና እነሱንም ዴኬር አስገባለሁኝ። እናንተንም በስነ ስርዓቱ ሰላም ብያችሁ ቲጂ ጋር እስካሁን በኋላ መኖር ከብዶኛል። በዚህ ኑሮ ውድነት ሁለት ልጆችን ይዤ አይመጣውም። እኔ ኖርኩበት የተቀመጥኩበት የራሴ የሆነ ምክንያት ስላለኝ ነው። እናም ደግሞ እንደ ጓደኛ እሷም ሚስጥሬን ስለምታውቅ አስጠግታኝ ነው። አሁን ግን ይበቃኛል ብዬ በስነ ስርዓቱ እናንተን ሰላም ብያችሁ ኢንትሮ ሰጥቼ በሩን ዘጋግቼ ቲጂ አጋጣሚ አልነበረችም ሀገር ቤታቸው ላይ ቤተ ክርስቲያን ይሰራልና የሱ መሰረተ ድንጋይ ይጣላልና መገኘት አለብሽ ተብላ ሄደች። ደላላውን አግኝቼው የተገኘውን ቤት እንደዚህ አሳየቱኝ። የውላችሁ ይሄ ኩሽናው ነው። ቅድም ያያችሁት ደግሞ ሳሎን ቤቱ ነው። ባለ አንድ መኝታ ምናምን ፈልጌ ነበረ የለም። እንደዛ ስቱዲዮ አገኘሁኝ። ያው ብሩ ምናምን ነገር ባለ አንድ መኝታ ትንሽ ወደድ ስለሚል ይሄኛው ትንሽ ከሱ ደግሞ ስለሚቀንስ ማለት ነው። እንደዚህ ነገርን አዘጋጅቼ ቁልፉን ይዤ ወዴት ሄድኩኝ? ወደ እናቴ ቤት ጉሩራ ሄጄ እቃዎችን እንደዚህ ማስተካከል ጀመርኩኝ። ከዛ የተፈጠረውን ተመልከቱ። እኔ የጠፋሁበት ምክንያት ምን ነገር ደስ አይልም። እዚህም ያለው ነገር ደስ አይልም እዚህ ቤት ውስጥ ማለት ነው። ስለዚህ ቻሌንጆችን ማለፍ አለብኝ በራሴ መንገድ እና ከዜሮ አሁንም ህይወቴን ልጀምር ነው። ስለዚህ ደግሞ የኔም የልጆቼም ልብስ ምናምንና እቃ አንዳንድ ነገር ያስፈልጋል ብዬ ያው እንደምታዩት አዘጋጅቻለሁ። በቃ ያለው ነገር እኔ እህታችሁ መች ተሰብስቤ እንደምኖር አላውቅም። የምን ጊዜ ጥፋቴ የምን ጊዜ ወንጀሌ ይሁን አላውቅም። ወላሂ ላዚም ግን እኔ እዚች ምድር እስካለሁኝ ድረስ ግን ለሰዎች ክፉ ነገርን አስቤም አድርጌም አላውቅምና ብቻ ግን ስለተፈጠረው ነገር እንዳለ አልሐምዱሊላህ የኔም የልጆቼንም ልብስ ይዣለሁ። እቃዎችንም ምናምን ከኩሽና አንዳንድ ነገሮችን አወጣለሁ። ወደዛ ሄዳለሁ። ይሄ አስተካክላለሁ ነው የምላችሁ ውዶች። እኔ ማናት ልየሰራሽ ነው ልሄድ ነው ደብሳ ምን ያረግ መኖር ነው በቃ ይዘው ኢቃ በማን ይሰብስባል? ኢቃ ማን ይሰብስባል ማለት ሰብስባሉ ኢቃ ማን ይጠይቀኝ? የራሴ ኢቃ እኮ ነው። የራሴ ኢቃ ምንም አንድ ነገር አትልኪ። ከእጅ ወደ ዝም ብለህ ይውጪ እንጂ አንድ ነገር አትልኪ። አቤት አንድ ነገር አትልኪ ነው። ምኑን ነው ማነካው? ኢቃ ቤት አለ። ኢቃ አንቺ በቃ አንቺ ከሄዳለሁ ካለ አንቺ ሂጂ እንጂ ኢቃ ምንክተም ይዘ መሄድ ሁሉንም ኢቃን ልወስድ ነው የመጣው። አይሆንም። ምን ማለት ነው እሱ? ምን ማለት ነው? ራሴ ለፋውበት ኢቃ እኮ ነው። አሁንም ከሄድ ወደ አንቺ ብቻ ሂጂ እንጂ ኢቃ ምናምን ጭኔ ልብሶቼ ልጆቼ ልብስ ነው እየወሰድኩኝ ነው። በቃ እዚህ መኖር ከለከላችሁኝ አይደለ? ወደዛ ሂጄ እኖራለሁ። እንዴ ምንም ነገር እንዳትናገረኝ እንጂ ኢቃ ይዘህ እሄዳለሁ ማለት ነገር የለውም። እኔ ብቻ ልሂድ? ብቻ እኔ ብቻ ልሂድ? ኢቃዬን ትቼ እናንተ ልትኖሩበት መሄድ ይችላል። ወይኔ ኢክራም ወይኔ ወንድ ነህ። ይሄንን ታስቆመኛለህ? አቆማለሁ። ምን ነው ወንድ ነህ ታስቆመኛለህ? እኔ አቆማለሁ። በቃ ተከበር፣ እንደ አባት ተከበር። አከብራለሁ አይደለ? ተከበር በቃ። አይቻልም። እንደ አባት ነው ምንም ማገባ ነገር የለውም። ሚዲያ ለቅሌት ምናምን እንዳይወጣ ማገባ ነገር የለውም። ማገባ ነገር የለም። መሄድ ይችላል። ባዶ ብቻ መሄድ ይችላል። ምን አደረኩ እኔ ምን አጠፋሁኝ? ኢቃ ቤት ያለ እኔ ነው እንጂ አንቺ አይደለም። በቃ ገባ አይደለም። የበደልኩ ነገር አለ የምትነግረኝ?
ያጠፋው በበደልኩ ነገር አለ የለም። በቃ ሄዳለሁ ብለህ ወጣሻለ። ከወጣ በኋላ ይቃጭኔ ይወጣል ማለት ነገር የለም። ሁሌ እናንተን እንድጦር ነው ታዲያ። እኔ ራሴ ኑሮ አልኖርም። ሄጃልኩ ኖራለሁ ብለህ ወጣ ከወጣ ኮነ ከለከላለሁ። አይደል ልብሴ የኔ ምን ያለ ነገር አለ እንዴ? ያር አንተ የገዛልኝ ታዲያ ገዛ ቤት ገባ አይደል? ከገባ በኋላ እቃ አንድ እቃ ያወጣል። ወይኔ ክራ አንድ እቃ ያወጣል። እንዴ ካለ ፖሊስ ይዘህ አዝዛለሁ። ስለራሴ ሄጥራ ፖሊስ በቃ እሺ ሄዳለሁ። ሄጥራ እሺ ሄዳለሁ። እንዴ አይቻልም። ውጭ ላይ ያወጣሁት ዕቃ ላሳያችሁ። ኩሽናም ገብቼ የማወጣው ነው። ሳይ ልብሴ ብቻ አይደለም የራሴ ልብስ ሁሉ አንድ ነገር እና ያለና እቃችን አለ ብለህ ነው ያመጣሽው። ቶቼ ቀላል ወስድ እኔ ከሌለ ታጅራል ነው አወጣ ግቢ ውስጥ አወጣ። ይሄ ሁሉም ታስከለክለኛለህ እናያለን። ምጣዶቼ ይሄ ከአሁን በኋላ እኔ የምኖረው ለእናንተ ሳይሆን ለልጆቼ ነው። ይኖር እንጂ አይወጣም። የራሴ ገንዘብ ነው። ራሴ ጉዳይ ነው። በቃ አይወጣም። የምንነጋገረው ነገር አለ አይደለም። በመጥፎ ነገር ተገናኝተናል። በቃ እቃችን አለ በመራ አይጠይቅሽ ማለት ዝም ብለህ ሰው ከሌለ ቦታ ገብተህ እቃ ሁሉም በርብሬ ጭኔ ይወጣል። የራሴን እቃ ማን ነው ፍቃድ የምጠይቀው? ቤት ያለ ሰው ነው አይደለም እንዴ? ሰው ነው በቃ አይጫንም። ምንም ነገር አይወጣም። እድሜ ልኬን ማናል ለእናንተ እኮ ነው ስለፋ የኖርኩት ሳደርግ የኖርኩት ለራሴ ኖሬያለሁ እንዴ? ለራሴ ኖርኩ እንዴ? ዛሬ ግን አይወጣም አይጫንም ምናምን። እኔ ላይ ለምንድን ነው ግን እንደዚህ የምትሆኑት? ለምንድን ነው ሰላም የማትሰጡኝ እንዴ? ለምንድን ነው መቀመጥ ነው? ሄዳለሁ ካለሽ በቃ ባዶ ብቻ እሞታለሁ። ሄዳለሁ ካለሽ ጎዳና ልውጣ። ያ ነው የምትፈልጉት? ባለፈው ወጣሁላችሁ። ያን ነው የምትፈልጉት እናንተ? እዛ ገዝተህ መጠቀም ከሆነ ገዝተህ መጠቀም እንጂ እዛ ቤት አለው አንድ ነገር አይወጣም። የኔ ጉልበት አያሳዝናችሁም? ከዚህ እንደዛ ሁኜ ደክሜ የመጣሁ ለእናንተ ደሜን እንባዬን ከፈልኩ። የሰው አይን ገረፈኝ። ራሴ አልታደልኩም። በጓደኛ አልታደልኩም፣ በቤተሰብ አልታደልኩም፣ በባል አልታደልኩም። እኔ የታደልኩት በሁለት ልጆቼ ብቻ ነው። ይኸውላችሁ ወይኔ ክራም ወይኔ እንዳትቀርሽ ይለቃ በእናትህ ተወኝ። እኔ ስደትም ልፋት ነው፣ እዚህም ልፋት ነው። ምንም የተጠቀምኩት ነገር የለም። እኔ እኮ ቆርጬ እንዳልሄድ የሰው ሀገር ላይ ሁለት ልጆቼ ናቸው ያዙኝ። መች ከመቼ ሰው ፊት ገረፈብኝ ብዬ ለእነሱ ነው ዋጋ የምከፍል። አሁንስ መረረኝ ላይ መረረኝ። ተወኝ በእናትህ። የራሴ ጉዳይ ነው። ልቀኝ የራሴ ጉዳይ ነው። አይወጣም። በቃ ለግላል በቃ ይሄን ይቻላል። ግቡ ለብቻ ነው ማለት በቃ ይሄን ይቻላል። ወይኔ እቃውን አትወስጂም አለኝ አህመድ። በእናትህ እቃ ይዘሽ አትሄጂም እያለኝ ነው ማለት። አዎ ምንም አይነት እቃ የለም እያለኝ ነው። ይኸው እንደ ጎረቤት አንተ የምታውቀው እቃ ነው እንዳለ። ይሄ የምታውቀው እቃ ነው። አንድ የራሳቸው ነገር የወሰድኩት ነገር የለም እንዴ። ምንድን ነው ትወሰዳ? ራሱ አይደለም አይጠየቀችም። መጣው ይሄ እቃ ወስዳለሁ ብላ አይጠየቀችም። ዝም ብላ ሰው ከሌለ ቦታ ነው ከብታ ገብታ። እሺ እኔ ሌባ ነኝ እንዴ? እኔ ሌባ ነኝ? ሰርቄያለሁ? የሰረኩት ነገር የለም። የራሴ ነው። ገብቶ አይደለም በቃ
በቃ አይጫንም ማን አይሰጥም የራሴ ነው እኮ አይደለም አይጫንም ራሷ መብት ነው አይደለም ይሄው እንደ ጎረቤት ያውቃል ይዤ ስገባ ያውቃል መብቷ ነው ራሷ አይደለም ራሷ አይጠይቅማ ቤቱ ነው ብላ ታየች ገብታ ገብታ ሁሉም ነገር ቤቱ ፍቃድ ያስፈልጋል አወጣች ጫን ማነው ሰብስባ አወጣው ሄድኩት ይላልኝ አይደለም አልኩት በቃ አይጫን መጫን አይሰጥም ፍቃድ ያስፈልጋል ብቻ መውጣት ሆነ ብቻ ወጣ መሄድ ይችላል ራሱ ጉዳይ ነው ከስደት ጀምሬ እነሱን ነው ስጦር የነበረው አሁን ግን ልጆቼ ደርሰዋል የተሻለ ትምህርት ቤት መማር አለባቸው ሄድኩኝ ወደዛ እዚህ መኖር ከለከሉኝ እዛም አልኖርም እሺ ይማሩ እነሱ ከማሩ ይማሩ እንጂ እነሱን አይከለክሉም አያያይሽም ገባሽው ዝም ብለህ ነገር ቤቱ ነው የበረበረሽው ላስፈቅድ በራንቴ ንብረት ፈቅዳለሁ ቤት ከገባ በኋላ ቤት ንብረቱ እኮ ነው ምን ታስፈቅዳለህ ንብረት ያለ ነገር የለም ቤት መጠየቅ አለበት ቤት ያለ ንብረቱ እኮ ነው እኛ ምን ያውቃለን ንብረቱ ነው ቤት ያለ የልጆች ልብስ ሁሉም ያውቃል መውጣት አያስፈልግም መውጣትማ አያስፈልግም ለኔ መውጣት አለ ወይ እንጂ አይቀር ጎረቤት ሁሉ ያውቃል ንብረቱ ነው የለም ፍቃድ የሚያስፈልግ ከሆነ ቀበሌ ሄድ አስፈቅደ ሄድ ጋር ለምሄዳለሁ ሄደኝ ይዘመጣል ፖሊስ ያስፈልጋል አንተ ራስህ ፖሊስ ለኔ ነው ይዘመመጣው እኔ ሊሰውኝ እንዴ ይዘመጣል ቤት ያለ ቃይ ነው ሁሉ በቃ መጣይቃለ ወይኔ ጉዴ ሰው ግን የለም እኮ ሰው የለም ንብረቱ ከሆነ ምን ጠይቀው መግባት አለበት ቤት ከገባ በኋላ እኔ ነው አይደለም እንዴ መጠየቅ አለበት ወንድ ነው ያለው ቤት ያለው እኔ ወንድ ነው ያለው ሴቱ መባባን ቤት አለ ሽማግሌ ቤት ካለ ሆነ ይሄ ነገር እንወሰድ ይሄ እንቶ ብለህ መጠየቅ አለበት ዝም ብለህ መገብተው ዞ ማለት ሌባ ነው እንጂ ዝም ብለህ መውሰድ እንዴ ሰው ልጅ እየታርጎ ዝም ብለህ ዞ ብለህ ወሰደ አሁን ሌብነት ነው የሚያዘው እኔ ሌብነት ነው የሚያዘው አሁን ሌባለች እኮ ማንም አይደለም ማንም እሺ በቃ እኔ ሌባ ነኝ ማንም ይዘመጣል አሁን ማንም ሂድ አምጣ በቃ እሺ እስኪ አንተ የምታመጣ ፖሊስ እናያለን አምጣው እሺ በቃ ከንብረቷ ላይ እንዴ ሽማግሌ ነው እዛ ብለህ ነው ሽማግሌ ነው እዛ ባላል አይደለም ፖሊስ ላምጣ ስትል አንተ ራስህ አይከብድህም እንዴ ታዲያ ቤት የሌለ ሰዓት ሰው የሌለ ሰዓት ቤት ወይ በኋላ ከመጣ ይጠይቄ ይጭናል ይባላል እንጂ ዝም ብለው ይጫናል እንዴ ዝም ብለው ማነው ገብቶ ቤት በረበራል እኔ ጋር በቃ ፖሊስ ይዘን ሰንጣ ውስጥ ያለ ነገር ሁሉ አውጣ በረበር ፖሊስ ይዘን በትሽ አይቼ ነው የምሰጠው በቃ አይሰጥም እኔ ሌባ ነኝ የኔን ዕቃ ፈትሼ ነው ከቤት የምወጣው ምንም ነገር የለም አይወጣም ቤቱ ሁላችሁ ሌባ ናችሁ አሁን ትቼ ነው ይዘና በቃ ፖሊስ እቃሽን ሰብስቢ ነይ አታልቅሽ አንተ ምስክር ነህ አሁን እሺ እኔ እቃሽን ሰብስቢ አሁን ታምጣ ፖሊስ እናያለን ሰብስቢ አታልቅሽ አንቺ እኮ ስትሄጂ እኛ ምንም የተደሰተ ነገር የለም ይከፋናል እንኳን እቃሽን ሰብስበሽ መሄድ መሸኘት አለብን እንደኛ ይከፋናል እኛ አይመቸንም አንቺ መሄድሽ ራሱ ገና ፖሊስ እናመጣለን ምናምን ጭቅጭቅ እኛ አልተመቸንም እንደው ምን ማለት ነው ግን ሰው ልጅ ግን ከባድ ነው እኔ ስደቱኝ ለራሴ ኑሮ አልኖርኩም ቤት ሰራላቸው ምን ስል ምናምን ባልመጣ ይው እነሱ ራሱ ያውቃሉ እንደ ወንድ ሳርድ ምናምን ከባችሁ ብዙ ነገር ሳረግ ማለት ነው አሁን ግን ልወጣ ስል እቃሽን ይዘሻት ወጪ ባዶ እጅሽ ነው መውጣት ያለብሽ መኖርም ካለብሽ ይለኛል ይሄ እኔ ሁሉ ነገር ከአይምሮዬ በላይ ነው የሆነብኝ ሰብስቢ እቃሽን እስኪ እናያለን እሺ ሁሉንም ማስወጣቸዋለሁኝ በቃ አመሰግናለሁ ማለት ሰብስቢ እሺ እወጣለሁ
ተረጋግቼ ነው አሁን ይህንን ድምጽን የምቀርጽላችሁ ወይም የምቀዳላችሁ ማለት ነው። ያው አይሱዚ መኪና መጣ ለጠፍ ነው የጫነው። ሙሉ እቃ የኔ አይደለም፣ እኔ የወሰድኩት እቃ ትንሽ ነው። ያው ወደ አዲስ አበባ እቃ ስለሚጭን ሎሚ ምናምን የኔንም ጭኖልኝ ነው። እና የሰፈር ልጆች ደግሞ እነዚህ የማማ ጓደኞች ናቸው። ተሰናበትኳቸው፣ ቸዋልኳቸው። መኪና ውስጥ ገባሁኝ። ያው እንደምታዩኝ አለቀስኩ። የሰፈር ሴቶች ምናምን አለቀሱ። ጠረጉልኝ። ጉዞ ጀመርን። ዝናቡም እንዲዘነበ እንግዲህ እግርሽ እርጥብ ቢሆን አዲስ አበባ ትቀበልሽ ብላችሁ ዱአ አድርጉልኝ። አዲስ አበባ ነው የገባሁትኝ። ያው የቤት ኪራዩን እንደምታዩት ነው። የዘነበው በረዶ ነው። ሌሊት ማታ 6 ሰዓት ተኩል ላይ ገባን። ያው እቃው ምናምን ነገር አወራረዱልኝ እንደዚህ። ከዛንላችሁ እንደዚህ አገባባ ነው። ፊቴን እንደምታዩት በጣም ደክሞኛል፣ ደብሮኛል፣ አሞኛል፣ መሮኛል። ወላሂ ላዚም ነው ምላችሁ ራሴን ለማጥፋት እንዴት ነው ጫፍ ላይ የደረስኩበት ጊዜ ነበርና ግን ደግሞ አንገት የተፈጠረው ዞር ብሎ ለማየት ነውና ልጆቼን ተመለከትኳቸው። ወይ ደህና አባት ቢኖራቸው በእነሱ ትቻቸው እንኳን እኔ ብሞት አልኩኝ። ግን ራስ ወዳድ አልሆኑም። ምንም ነገር ቢሆን መጋፈጥ አለብኝ። ለማን ሲባል? ለልጆቼ ሲባል ማለት ነውና እንደዛ ነገር ወስኜ ይኸው ኑሮን ሀብዬ መጋፈጥ ጀምሬዋለሁ። እሱንም በአዲስ አበባ ምድር ማለት ነው። የቤት ኪራይ እንደምታውቁት ምናምን ነው። ብቻ ግን ኢንሻአላህ ይስር ኸይርና ለእናንተም ጥንካሬ ይሆናለሁ። ኑሮዬን ሀብዬ ስጀምር እናንተም አብራችሁኝ ሆኑና ላይክ ሼር እያደረጋችሁ አገዙኝ። ምንም ነገር አድርጎልኝ አይደለምና እቃዎቼን እንደዚህ እያገባቡልኝ ነው ማለት ነው። የመኪና ስንት እንደከፈልኩኝ ታውቃላችሁ? ሲጓጓዝ 10,000 ብር። ከዛን ደግሞ ያወረዱበት እነሱ 350 13,500 ማለት ነው። ከዛንላችሁ ወለል ደግሞ ወጥቼ በንጋታው ማለት ነው ገዛሁኝ። ከዛ ደከመኝ። አሁንም ደግሞ ሱቅ ምናምን መጥረጊያ መወልወያ ምናምን አልነበረኝም። እነሱንም ገዛው እና ወጪ በወጪ ነው የሆንኩት። ግን ደግሞ ማለት ነው ብድር አግኝቼ ነው ብር ነው ምላችሁና በቃ ብቻ አልሐምዱሊላህ ስለ ሁሉም ነገር ስለሚሆነውም ስለሆነውም ስለ ሁሉም ነገር ብቻ የማን ዱአ ተቀባይ እንደሆነ አይታወቅምና ሁላችሁም በዱአ አስታውሱኝ፣ በዱአ አስቡኝ። ስራዬንም እሰራለሁ፣ ወደ ሺቲ ስራዬን እመለሳለሁ። ብታዙኝ ምናምን ደስ ይለኛል። እሺ ብታዙኝ፣ እውነቴን ነው የምላችሁ። ስራ አሰሩኝ። ቲክቶክም ላይ እመጣለሁ። እዚህ ጋር ነግራችኋለሁ። ቲክቶክ ላይ ሲሄድ ፎሎ ታደርጉኛላችሁ። አዲስ ቲክቶክ ከፍታለሁኝ። እሺ በእናታችሁ ወላሂ ላዚም ልለምናችሁ። በቃ እኔ አይ በገንዘብ ምናምን ስጡኝ ሳይሆን ልለምናችሁ ምላችሁ እኔ ፎሎ እንድታደርጉኝ፣ ሰብስክራይብ እንድታደርጉኝ፣ ላይክ እንድታደርጉልኝ። እሺ ከዛን ቤት ደረስኩኝ። እቃዎችን ደግሞ እንደ አዲስ ደግሞ ማወጣጣት ጀመርኩኝ። ግዴታ ወለሉን ለማንጠፍ መጥረግና መወልወል ስላለብኝ ማለት ነው። አብራችሁኝ ሆኖ ግድግዳውንም አጸደዋለሁ። ቀለሙ ምናምን ተቋቁሯል። የሚታጠብ አይደለም። ባጥባው ጥሩ ነበረ። ምክንያቱም የውሃ ቀለም ነው እና ይህን ቤት ስንት እንደተከራየው ታውቃላችሁ? በወር 20,000 ብር ነው የምከፍለው ለዚህ ቤት። እሺ 20,000 ብር ከፍላለሁ። ሲቀጥል ደግሞ ልጄንም ትምህርት ቤት አስመዘግባታለሁኝ። የሷም 4,000 ብር ነው ያሉኝ። እንደገና ይሄ ቤት ያለው ያው ቅድምም ነግራችኋለሁኝ እንትን አለው ሻወር ቤትና ሽንት ቤት እና እቺ ክፍል ብቻ ነው ያለችው ማለት ነው። ጽድት አድርጌ ጠርጌው ምናምን ጨረስኩኝ። ቆሻሻውን እንዲዛቁኝ ወለሉን እያነጠፍኩት ነው እና በላይክ ጀምሩት ነው ምላችሁ። ጨቀጨኳችሁ ይመስለኛል። ከዛን ደግሞ ጽድት ካለ በኋላ ደግሞ ከተነጣጠፈ በኋላ ደግሞ ልጆቼንም ሂጄ ከዲኬር አመጣቸዋለሁ። ዲኬር ስላችሁ ለዛሬ ነው። እሺ ለአንድ ቀን ማለት ነው እንጂ ወሩን ሙሉ ምናምን አይደለም። ምን ይስማናለኝ? እኔ እኮ ያለ እነሱ ይደብረኛል። ኩሽን 0 ጀምረናል። እንግዲህ እዚች ቤት ነው የምታገኙን ካሁን በኋላ። በእርግጥ ቲጂን ሰው ማለት ይከብደኛል። ማለት የሰው ቤት ነይ ማማዬ፣ ቤታችን ነው። እሺ እሺ ወዴ ነይልኝ በቃ እና እዚህ ነው ያለ ነው የምላችሁ። ወሾ ነይ
እዚህ ነው ቤታችን። ፒንክ ነው የለበሰው ልብስ ምናምን አለው። አሁን እቀየረለታለሁ ማለት ነው። እወዳችኋለሁ። ሰላማችሁ ይብዛልኝ። ላይክ ሼር አድርጉልኝ። ያለሁበት ሁኔታ ምናምን ከባድ ነው። ቻው፣ ደህና ሁኑልኝ። ማማዬ ነይ